በእውነት ሰው እንዲያመሰግናችሁ ምንም ነገር እንዳታረጉ፣ ጌታ እንዲከብር ብቻ አርጉ። ለወንጌል እውነት የታመናችሁ ሁኑ። በውስጣችሁ የተቀመጠ መዓዛ አለ። በሚድኑትና በሚጠፉት መካከል መሽተት አለባችሁ። ይሄንን የሚያክል ጠረን ተሸክማችሁ ተሸፋፍናችሁ እንዳትሄዱ። እሱን የገለጥክ ቀን ነው ልዩነት የምትፈጥረው። ኢየሱስን ተከትለን ስንሄድ ነው ድል የምናረገው። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ነገር ግን በክርስቶስ ሁልጊዜ በድል አድራጊነት እያዞረ ለሚመራን የእውቀቱንም መዓዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ ምስጋና ይሁን። ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህ ብቁ የሚሆን ማን ነው? እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን። ቁጥር 14 ላይ ዛሬ የምንካፈላት ቁጥር 14 ላይ ነገር ግን አይደለም ይለው ምንድነው ይለው? ነገር ግን ሁል ጊዜ በድል አድራጊነቱ እያዞረ ለሚመራን ክብር ለእግዚአብሔር ይሁን። ጳውሎስ ይሄንን የሚያመጣው በሮማውያን የጦር ድል ውስጥ ያለውን ነው የሚያመጣው። በጣም እንትን ነው ባይዘው ፒክቶሪያል ነው የጳውሎስ። አሁን እኔ በእውነት መስበክ አልችልም፣ ይሄንን በዚህ መጠን መስበክ አልችልም፣ ግን እናንተ ዝም ብላችሁ እንድትሉት ግን እፈልጋለሁ። እና ነገር ግን በክርስቶስ ሁል ጊዜ በድል አድራጊነቱ ለሚመራን የሚለው ጳውሎስ ኢየሱስ የጦር ጀነራሉ ነው፣ እኔ ደግሞ ቺፍ ኦፍ ስታፍ ነኝ ነው። አሁን ኢየሱስ የጦር ጀነራሉ ነው፣ ድል አድርጎ የመጣው ዋናው ጀነራሉ ኢየሱስ ነው። ትሪያምፋንቱ ማለት ነው። ድል አድራጊው አሸናፊው ኢየሱስ ነው። ድሉን ሲያደርግ ግን እሱን አጅበው የሚመጡ ደግሞ የጦር መሪዎች አሉ፣ የሱ አብሮት የሚመጡ ከነዛ ቺፍ ኦፍ ስታፎች መካከል መሃል አለው አለ ጳውሎስ። እና ድል አድርጎ ኢየሱስ ይገባል። ክብር ለስሙ ይሁን። እና ስዕሉ ምን አይነት መሰላችሁ? ስዕሉ ከጥቅሱ በፊት እንትኑ ጳውሎስ ያመጣውን በጣም የሚገርም ሰው እኮ ነው ጳውሎስ ያመጣውን ላስረዳችሁ። ሮማውያን ሄደው ይዋጋሉ። በጦርነት መካከል በጣም ብዙ ጊዜ ድል ያደርጋሉ። ባይዘው በጣም ጎበዝ ተዋጊዎች ናቸው። ድል ያደርጋሉ። ለምሳሌ ጁልየስ ቄሳር በጣም የሚታወቀው ቄሳር እሱ ነው። በጦርነት ጁልየስ ቄሳር ይሄድና ተዋግቶ ድል አድርጎ ይመጣል። ድል አድርጎ ሲመጣ ዝም ብሎ አይመጣም። ድል እንዳደረገ ይሰማል። ከተማ ህዝቡ ያለበት ለምሳሌ ሮም ከተማ ሲሰማ የሮም ህዝብ ቀድሞ ተሰብስቦ አንፊ ቲያትር አላቸው፣ እንደ ስቴዲየም በጣም ትልቅ ነው። እዛ ውስጥ ጠቅጠቅ ብሎ ህዝቡ ቁጭ ብሎ ይጠብቃል። እንደዛ ህዝብ ሲሰበሰብም ቶሎ አይመጣም። ድል ያደረገው የጦር መሪ ትራምፔተርስ አሉ። ይሄ ትራምፔት የሚነፉ መለከት የሚነፉ የሚደልቁ አሉ። እነሱ ደግሞ ይመጣሉ። ከዛ ተሰብስበው እነሱም ደግሞ ይጠብቃሉ ትራምፔታቸውን አዘጋጅተው ሲመጣ። ከዛ ደግሞ የሱ አጃቢዎች ደግሞ ይገባሉ። ልክ እነሱ ሲገቡ እሱ ሰረገላው ላይ ቆሞ፣ ሰረገላው በፈረስ እየሄደ እሱ ይቆማል። አጠገቡ ድል ያደረገው የጠላቱ የጦር መሪ አጠገቡ ይቆማል። ይዞት ነው የሚመጣው እና ድል አድርጎ ይዞት ሲገባ የህዝቡ ጩኸት ምድሪቱን ያነቃንቃታል። የጀነራሉን ድል ለማድመቅ ህዝቡ ሲጮህ ትራምፔት የያዙት ሁሉ ይነፋል። ትራምፔታቸውን በከበሮ ይደለቃል ሲባል እሱ የሚያደርገው ምን መሰላችሁ? ከነ ሙሉ ትጥቁ ነው ይዞት የሚመጣው ሰውየው። ከዛ ህዝብ እያየ እያዞረው ማዕረጉን ይቆርጣል። እያዞረው ማዕረጉ ከላዩ ላይ ይወድቃል። ሰውየው እያዞረው ልብሱን እየቆረጠ ይጠላል። ከላዩ ላይ ኔክድ ያደርገዋል። ከዛ ይገባል። በድል አድራጊነቱ እያዞረ ለሚመራን አለ ጳውሎስ። ኢየሱስ ድል አድርጎ ይዞት መጣ። አሸንፎ ይዞት መጣ። ኢየሱስ ይዞት የመጣው የሆነ አንፊ ቲያትር አይደለም። በሰማይና በምድር መካከል ነው ኢየሱስ ድል ያደረገው።
ይዞት መጣ። ድሉን ይዞ ሲገባ ኢየሱስ ይዞ ሲገባ እኛ የአዲስ ኪዳን አማኞች በሙሉ ተሰብስበን አብረኑ መጣን። ድሉ የነሱም ነው ብሎ ማለት ነው። አንፊቲያትሩ ላይ ያሉት ያ ሁሉ ህዝብ ይጮሃል። ኃይል እኛ እሱ ተዋግቶ ባሸነፈው እጃችን ነው ለበልባለን። አምነ አንድም የተዋጋ የለም። እዚህ ቤት ገብተን ነው ውጌ ጀመርከው አይደል? እዛ በጌታ ሳትሆን ውደቅ ብለው ይጣለ የለም። እዚህ ገብተን ነው ውደቅ የለመድ ነው። ኦሬዲ ስለወደቀ ነው ውደቅ የሰራው። ኢየሱስ ጥሎት ነው ባይዘዌ ከላይ ሆነህ ነው። እስቲ አሜን በሏ። እና አብረን እጃችንን እያወዛወዝን እንገባለን። ጌታ ኢየሱስ ክርስቶስ ቆላስያስ ምዕራፍ 2 ቁጥር 14 እንደሱ አይደል የሚለው? በመስቀሉ የአለቆችና የባለስልጣናትን ማዕረግ ቆርጦ በአደባባይ እያዞረ አሳያቸው ይላል። ሰይጣን መሸነፉ አደባባይ ላይ ታውጇል። ኢየሱስ ጓዳ አይደለም ያሸነፈው፣ አደባባይ ነው ድል ያደረገው። ማዕረጉን የቆረጠው አደባባይ ላይ ነው። እኛ ብቻ አይደለንም ያየነው፣ ዓለም ሁሉ አይቷል። ሰማይ አብ፣ ቅዱሳን መላእክት አይተዋል። ምድር የሰው ዘር በሙሉ አይቷል። ከምድር በታች የተጣለ በሙሉ አይቷል። በሰማይ በምድር ከምድር በታች ኢየሱስ ድል ማድረጉ ታውጆ አልቋል። ጮክ በሉና ኢየሱስ አሸንፏል በሉ። ጳውሎስ እንደዚህ አለ፣ ኢየሱስ ድል አድርጓል ሲላቸው የቆሮንቶስ ቅዱሳን አዎ ይሉታል። ጳውሎስ እንደዚህ አለ ጨምሮ፣ በድል አድራጊነቱ ድል ያደረገው እሱ ነው፣ ያሸነፈው እሱ ነው፣ የተዋጋው እሱ ነው፣ መስቀል ላይ ሰርቶ የጨረሰው እሱ ነው፣ ብቻውን ነው፣ የሚያዞረው የሚመራው እኛን ነው። በድል አድራጊነቱ ውስጥ የድሉ ተካፋዮች ሆነን፣ የስልጣኑ ተካፋዮች ሆነን ከእርሱ ስር ሆነን አብረን እንዞራለን። የትም ስንገባ ድል የምናደርገው ከክርስቶስ የተነሳ። ከኔ ጋር ከተያያዘ ማሸነፍ አልችልም። ከኢየሱስ ጋር ከተያያዘ የማይሸነፍ ነገር የለም። አንድም ነገር ላደርግ አልችልም። ተወው ጠላትን፣ ተወው የጨለማውን ዓለም፣ ተወው ካንተ ውጭ ራስን ማሸነፍ አትችልም። ከኢየሱስ ጋር ከሆንክ የትኛውም ኃይል ይሰበራል፣ የትኛውም ጉልበት ይንበረከካል፣ የትኛውም ባለ ማዕረግ ኢየሱስ ስትልበት ማዕረጉን ጥሎ ዝቅ ይላል። ኢየሱስ ብቻ ድል አድርጓል። ጳውሎስ እንደዚህ አለ፣ በድል አድራጊነቱ ብቻውን ነው አይደል? ድል አድራጊ ብቻውን ነው። የሚመራን እኛን በኋላ ነው እሱን ያስከተተን። በምድር ላይ ሰይጣን ሊቋቋመው የማይችለው ህዝብ ይሄ ህዝብ ብቻ ነው። ሰይጣን እኔን ኮሚኒኬት የሚያደርገኝ በልጁ በኢየሱስ ክርስቶስ በዘላለም አምላክ በእርሱ በኩል ብቻ ነው። ሰይጣን በፍጹም በምንም በኩል ኮሚኒኬት ካደረገ ያሸንፋል። በኢየሱስ ክርስቶስ በእግዚአብሔር ልጅ በኩል ከሆነ ጎናቸው እርሱ በክርስቶስ ኢየሱስ ጉልበት በሙሉ ተንበርክኳል በሉት። በጣም ነው ደስ የሚለኝ። ዝም ሳስበው ውስጤ ይስፋፋል፣ እርግጠኛ ይሆናል። ቻሌንጆቻችሁን በሙሉ የሚያንሱባችሁ በክርስቶስ ኢየሱስ የተሰራውን ድል በእምነት ስትቆጥሩ ብቻ። ጳውሎስ በጣም ዋይዝ ክርስቲያን ነው ያለው። ከንክራውስ ነው፣ ጸጉሩን ተላጭቷል፣ ቁጭ ብሏል። ባይዘዌ ወንጌል ከሆነውን ሰብኬ ዋጋ ልከፍል እችላለሁ ይላል። መከራ ሊያበሉኝ ይችላሉ ይላል። የሚጽፈውን ግን እዩት፣ በድል አድራጊነቱ ያዞረኛል ይላል። እዚህ ክንክራውሳው የተወሰነ ሰው ይዤ ነው ወደ ጌታ የሚሄደው ይላል። ክንክራውስ እንደዚህ ሰው ተሰብስቦ ሲያ ቤተ መቅደሱ አካባቢ ጳውሎስ እንደዚህ ይላል፣ ከነዚህ የተወሰኑትን ይዣቸው ይሄዳለሁ። ድል ያረጋል ጌታ ይላል። በክርስቶስ ኢየሱስ እናሸንፈዋለን ይላል። ክብር ለኢየሱስ ይሁን። ይሄ ጊዜ የወንጌል ነው። እንዳትቀመጡ፣ በእናንተ ፕሮፋይል እንዳሰብኩ ኢየሱስ ክርስቶስን ይዛችሁት ቁሙ። በፍጹም እኔ ማለት ብላችሁ እንዳትጀምሩ። ከክርስቶስ ኢየሱስ ተነሱ። ያኔ የትኛውም የዚህ ዓለም ሲስተም ነክድ ኢየሱስ እንዳደረገው ይገለጣል። ኢየሱስ ማዕረጉን እንደቆረጠው ይገለጣል። በወንጌል ብቻ ነው ልታዋርደው የምትችለው። ይህንን ዓለም አትችለውም በሌላ መንገድ። በፍጹም ተለካክታችሁ ተወዳድራችሁ ተፎካክራችሁ ዓለምን ልታሸንፏት አትችሉ። ኢየሱስ ስትሉ ግን ዓለም መሸነፏ፣ ሰይጣን ድል መደረጉ ወደ ብርሃን ይወጣል።
ስሙ ለዘላለም የተመሰገነ ነው። ጌታ የተባረከ ይሁን። ከዛ ምንድነው የሚለው? ይቀጥላል። በድል አድራጊነቱ እያዞረ ለሚመራን። ስለዚህ ጳውሎስ ከአንዴም ሁለቴ ጠርታችሁኝ ከአንዴም ሁለቴ ጠብቃችሁኝ ያልመጣሁበት ምክንያታው መሪ ጀነራል አለኝ ነው። ባይዘዌ ከሱ ሐሳብ ጋር የተያያዘም ነው የሚያነሳው። የሚመራኝ ያለ ነው እና እሱን ጠብቄ ነው የምራመደው። እሱ ነው መሪ። እሱ ከፊት ሲሄድ እኔ ተከታዩ ነኝ። እሱ ካልተንቀሳቀሰ ላይ ልንቀሳቀስ አልችልም ነው። መንፈሳዊ ምሪቴ ከአለቃዬ ከመሪዬ ከጀነራሌ ጋር ነው። ኢየሱስ የዚህ እምነት ጀነራል ነው። የዚህ እምነት የመጨረሻው ባለስልጣን ኢየሱስ ነው። እሱ ነው ቤተ ክርስቲያን ተከትለው የምትሄደው። ኢየሱስን ተከትለን ስንሄድ ነው ድል የምናደርገው። አንድ ቃል አለ ሚክያስ ላይ ትንቢተ ሚክያስ ምዕራፍ 2 ላይ ሰባሪው ከፊታቸው ቀድሞ ወጥቷል የሚል ቃል አንብባችሁ ታውቃላችሁ? ሰባሪው ከፊታቸው ቀድሞ ወጥቷል ይልና እነርሱም ከእርሱ ጋር አብረው ተከትለውታል ይላል። እርሱ ሰብሮ በወጣበት በኩል ከእርሱ ጋር አብረው ይወጣሉ ይላል። ንጉሳቸው በራሳቸው ላይ ነው ይላል። ክብር ለኢየሱስ ይሁን። ከሌላ ነገር ጋር አይከታተሉም፣ ንጉሳቸው ነው የሚከተሉት። እርሱ በሚወጣበት በኩል ሰብሮት ስለሚወጣ እርሱ በወጣበት ነው የሚወጡት። እርሱ ባልወጣበት በኩል ቢወጡ ተጋጭተው ነው የሚመለሱት። ከፊታቸው ያለው ንጉሳቸው ነው፣ ራሳቸው ላይ ያለው ንጉሳቸው ነው። ጌታን ጠብቁት፣ እንዳትቀድሙት፣ ተከተሉት፣ አብራችሁት ሂዱ። የህይወት ዘመን መልእክታችሁ ወንጌል ብቻ ይሁን። በቃ ኢየሱስ ስትሉ ይቀድማል ከፊት። ወንጌል ስትሉ በራሳችሁ ላይ ሆኖ ይታያል። ከሱ ውጪ ያረጋችሁት ቀን እናንተና ሌላው ነገር አትችሉትም። በድል አድራጊነቱ እያዞረ ለሚመራን አለና ቀጥሎ ምንድነው የሚለው? የእውቀቱን መዓዛ በእኛ አማካኝነት በየስፍራው ለሚገልጥ አምላክ። ምን ማለት መሰላችሁ? ጳውሎስ ይሄም ስዕሉ እዛው ድሉ የተከናወነበት አካባቢ ላይ ነው ያለው። ሲገቡ ምን ይደረጋል መሰላችሁ? ልክ አሁን እኛ ልክ እንደ ዕጣን አድርገን እንደምናቀርበው ለአምላክ የሚቀርብ መስዋዕት አለ። በእነሱ ዘመን ለአምላካቸው መስዋዕት ይቀርባል እና ጠረን አለው። እንደ ዕጣን ነገር ላይ ይጨመርበታል። ሽታው ይወጣል። አንድ ነው ባይዘው ሽታው። ሁለት ሽታ ለጠላትና ለእንትን የሚባል አይደለም። ሽታው አንድ ነው። ሽታው ሲወጣ በኃይል መዓዛው ሲወጣ አሸንፈው የመጡት ሲያሸቱት የህይወት ሽታ ነው። ያንኑ ሽታ ተሸንፎ የተያዘው ሲያሸተው የሞት ነው ራሱ። ልክ ጠረኑ ሽታው መዓዛው መምጣት ሲጀምር እኛ የድል ነው እንላለን። ለሚድኑት የህይወት ለሚጠፉት የሞት ሽታው አንድ ነው። የእግዚአብሔር የምኑ ዕውቀት ነው የሚለው? ምን እንደሚለው? የዕውቀቱ መዓዛ። የእግዚአብሔር ዕውቀት የተባለው ወንጌል ነው። በእናንተ የሚወጣው መዓዛ የወንጌል እውነት ነው፣ ሌላው ዕውቀት አይደለም። በዓለም ላይ የቤተ ክርስቲያን ጠረን ሊሆን የሚችል ሌላ ዕውቀት የለም፣ ሌላ ትምህርት የለም፣ ሌላ መረዳት የለም። መልእክታችን ኢየሱስ ብቻ ነው። መልእክታችን ሁሌ የምንለው የተሰቀለው ክርስቶስ ብቻ ነው። እሱ መዓዛችን ነው። ያንን ስትሰብኩ በቤተ ክርስቲያን መካከል ሐሴት ያደርጋሉ ቅዱሳን። ድል በዚህ ውስጥ ያገኘ ሰው በሙሉ አሜን ይላል። ያው መልእክት እዚህ ቤት አሜን የተባለ መልእክት ሌላ ቦታ ደግሞ አሜን አይባልም። ጳውሎስ እሱ ነው የሚለው የዕውቀቱን መዓዛ በእኛ ለሚገልጥ። ምንድነው ዕውቀቱ? የክርስቶስ ወንጌል፣ የልጁ የኢየሱስ ክርስቶስ የዘላለም ሕይወት የተገለጠበት የወንጌል እውነት። ይሄንን የሚያክል ጠረን ተሸክማችሁ ተሸፋፍናችሁ እንዳትሄዱ፣ ደብቃችሁት እንዳትሄዱ ወዳጆቼ። እሱን የገለጥክ ቀን ነው ልዩነት የምትፈጥረው። ሽታው አምፊቲያትሩን ስቴዲየሙን ሲያውደው ያቀዋል። ይሄኛው የሞት ነው ይላል፣ ይሄኛው ደግሞ የህይወት ነው ይላል። ክብር ለእግዚአብሔር ይሁን። ውስጣችሁ የተቀመጠ የእግዚአብሔር እውነት አለ፣ የተሸከማችሁት ወንጌል አለ። እግዚአብሔር በእናንተ ውስጥ ያበራው ዘላለማዊ ብርሃን አለ። ወዳጆች ሆይ ምንም አያጓጓንም።
የመጨረሻ መልእክታችን ይሄና ይሄ ብቻ ነው። ምንም ነገር አያጓጓንም። እምንዘምረው ይሄንን ነው። የዘመርነው ቅድም እኮ ነው ኃይለኛ ያለው ይሄ እኮ ነው። እንዳንተ የለም ያለው የጦር ጀነራሎችን እኮ ነው ሰብስበው ማድረግ የቆረጠው። ለብቻው ነው ኢየሱስ። እስቲ አሜን በሉ። ሰማይ ያመሰግነዋል። ጉልበት ተስማምቶ አይደለም፣ በግድ እኮ ነው የሚንበረከከው። ተስማምተው እኮ አይደለም፣ ብትንበረከኩልኝ አይደለም እኮ አሸንፏቸው። ጉልበት ሁሉ ለእርሱ ይንበረከክ ዘንድ። ለምን ነው የሚንበረከከው? ተገዶ ተሸንፎ። ቆሞ የሚቀር የለም። እምቢ ቢል ሰብሮ ያንበረከከዋል። ሰብሮ ጉልበቱን አድቅቆ ያንበረከከዋል። አይቻልም አለማንበርከክ። የብቻው ነው ድሉ። አሸንፎ ነው የመጣው። ጌታ ኢየሱስ ክርስቶስ ድል አድርጎ ሲመጣ ሰማይ በመዝሙር ሲሞላ፣ ምድር ስታስተጋባ የኔ ብቻ አይደለም የናንተም ነው አለን። ኑ ይሄንን መዓዛ በእናንተ በኩል አድርጌ አወጣዋለሁ። ድል ማድረጌን በእናንተ በኩል አድርጌ ለዓለም ሁሉ አውጀዋለሁ። የሚቃወም አለ? አዎ፣ እስከሆነ ጊዜ ነው፣ ይንበረከካል። እምቢ የሚል አለ? አዎ፣ ሲሸተው ያቀዋል። የእውቀቱ መዓዛ ሲወጣ ያቀዋል። ኖ ይላል። በግድ ሰሬንድ። የትኛውም ሲስተም፣ እኔ ስለ ግለሰብ አይደለም እያወራሁ ያለሁት፣ ስለ ሲስተም። የዚህ ዓለም ሲስተም፣ የዚህ ዓለም ስርዓት ወዶ አይደለም፣ በኃይል። ስሙ ለዘላለም የተመሰገነ ይሁን። ድል እያደረግን እንኖራለን፣ እያሸነፍን ነው የምንኖረው። ግን ደግሞ ይሄ ድል ፉልፊል ሆኖ የሚገለጠው ጌታችን ኢየሱስ ክርስቶስ በክብር የመጣ ቀን ነው። የዛን ቀን ኢየሱስ ሲመጣ ማን እንደሆናችሁ ቺፍ ኦፍ ስታፍስ፣ የጦር ሰራዊቱ አካላት አብረን እንመጣለን ከኋላው። ወደ ምድር ሲመጣ አውሬውን ከነሰራዊቱ አስሮ ሲወረውር አብረን ከኋላው እንከተለዋል። በድል አድራጊነቱ እስከ መጨረሻ እያዞረ በሁሉ ስፍራ ይመራናል። ስሙ ለዘላለም የተመሰገነ ይሁን። በውስጣችሁ የተቀመጠ መዓዛ አለ፣ ጠረን አለ እናንተ ውስጥ። ይሄ መዓዛ መውጣት አለበት። የእውቀት ነው መዓዛው። ሽታው የሚወጣው በክርስቶስ ኢየሱስ ወንጌል ውስጥ ነው። ዝም አትበሉ። ወንጌል ዘምሩ፣ ወንጌል ጸልዩ፣ ወንጌል ስበኩ፣ ወንጌልን ኑሩ። ይውጣ። በትህትናችሁ ይወጣል ይሄ መዓዛ። በመታዘዛችሁ ይወጣል ይሄ መዓዛ። በቅድስናችሁ ይወጣል ይሄ መዓዛ። በጽድቅ አቋማችሁ ይወጣል ይሄ መዓዛ። በምትቆሙበት ቦታ ላይ ሁሉ በምትኖሩት የህይወት አቋም መዓዛው ይወጣል። ይሸታል፣ ያሸቱታል። ሲያዩ ኢየሱስን ትሸታለህ ይለዋል። አይቼዋለሁ አንተ ላይ ይለዋል። እግዚአብሔር ቦታ አይመርጥም። በስፍራ ሁሉ የሚል ቃል አንብባችኋል። በስፍራ ሁሉ ነው የሚለው። ቦታ አይመርጥም። ቸርች አይደለም የሚሸተው፣ የትም እኛ እንግባ ብቻ። እስቲ አሜን በሉ። የምትሰሩበት ቦታ ላይ፣ የምትማሩበት ቦታ ላይ፣ የምትኖሩበት አካባቢ ላይ ይሄ መዓዛ ይውጣ በእናንተ። ይሽተት አካባቢው። በእውነት ነው የምላችሁ፣ ከዚህ በላይ ክብር የለንም። ከዚህ የሚበልጥ ደግሞ መልካም መዓዛ ክርስቲያን የለውም። በጣም ቆንጆ ሽቶ ተቀቡ፣ ችግር የለውም። እኔ እያወራ ያለሁትን የህይወት ጠረን ነው። እኔ እያወራ ያለሁትን ስለዚህ ጨርቅና እዚህ ላይ ስለሚደረጉ ጠረኖች አይደለም፣ ስለ ህይወት ነው የማወራው። ከእናንተ ይውጣ ሽታው። ይሸታል። ገብተ ቁጭ ስትል ሽቶ የተቀባ ሰው ይሸት የለ እንዴ? የሆነ ቦታ እኮ ገብቶ ሲወጣ አንዳንድ ሰው ለመምጣቱ እኮ ምልክት አለው፣ ጠረኑ ይቀራል እዛው። ህይወት እንዴት የበለጠ አይሸትም ታዲያ? ወንጌል እንዴት የበለጠ አይሸትም ታዲያ? ገብተ ስትወጣ ድብልቅልቅ አረገው መውጣት አለበት። ቀየረው ጠረኑን መባል አለበት። የነሱን ሽታ መዋጥ አለበት። ያንተ የህይወት ሽታ። ክብር ለኢየሱስ ይሁን። በሚድኑትና በሚጠፉት መካከል መሽተት አለባችሁ። አንዳንድ ሰው በሚጠፉት መካከል ከሸተተ የሚድኑት መሃልም ግን መሽተት አለብህ። አንዳንድ ሰው የሚድኑት መሃል ይሸትና የሚጠፉት መሃልም ግን መሽተት አለብህ። በሁሉ ሰው መካከል መሽተት አለብህ። ጌታ ኢየሱስ ክርስቶስን አይታችሁታል። ፈሪሳውያንም ያሸቱታል፣ ደቀ መዛሙርቱ ያሸቱታል። እነዚህ እነ ጳውሎስን ያዋቸው ቤተ ክርስቲያን ያሉ ቅዱሳን ያሸቷቸዋል። በደጅ
ያሉ ፈሪሳውያንም ያሸቷቸዋል። ሁሉም ጋር ሽታ ናቸው። በደጅ ያሉት ሊገሏቸው ይፈልጓቸዋል። በውስጥ ያሉት በመንበርከክና በጸሎት አጠገባቸው ቆመው የወንጌሉን ተካፋይ ይሆኗቸዋል። ሽታው አንድ ነው፣ መልእክታቸው ሁለት አይደለም። መልእክታቸው አንድ ነው። ኢየሱስ ስትሉ መልእክታችሁን ስታቀርቡ ጠረናችሁ ክብር ለእግዚአብሔር ይሁን። አንድ የመጨረሻ ቃል የምነግራችሁ እዚሁ ቦታ ላይ ጳውሎስ የሚናገረው ለእግዚአብሔር ቃል ፌዝፉል ሁኑ፣ ለወንጌል እውነት የታመናችሁ ሁኑ። በፍጹም ጳውሎስ እንደዚህ አለ፣ ትርፍ ለማግኘት ብለው እንደሚሸቅጡ አይደለንም። ትርፍ ለማግኘት ብለው ለቅዱስ ቃሉ ታማኞች ነን አለ ጳውሎስ። ታማኙ ነው። በፍጹም በእውነት ሰው እንዲያመሰግናችሁ ምንም ነገር እንዳታደርጉ፣ ጌታ እንዲከብር ብቻ አድርጉ። እስቲ አሜን በሉ። በእውነት ዛሬ የረገማችሁ ሰውዬ ነገ ወደ ጌታ መጥቶ ይባርካችኋል። በፍጹም ከሰው ጋር እንዳይገናኝ